በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን አላችሁ የልጆቻችን ቻናል ተከታታዮች? በጾም ወቅት ሁላችንም በብዛት የምናደርገው ነገር ምን እንደሆነ ታውቃላችሁ? ትክክል፣ ስግደት ነው። ግን ስግደት ለምን ግንባራችንን መሬት እናስነካለን? መቼ ነው የምንሰግደው? ወይም መቼ ነው የማይሰገደው? ስግደት ራሱ ምንድነው? ስግደት በጾም ወቅት ብቻ የሚደረግ ነው? ለነዚህ ሁሉ መልስ የሚሆኑ 41 አስተማሪ ጥያቄዎችን በዛሬው የዘኪዮ ዝግጅታችን ይዘንላችሁ መጥተናል። አብራችሁን ቆዩ። ብዙ ቁም ነገር ታገኙበታላችሁ። አሁን ወደ ጥያቄዎቹ። ስግደት ማለት ምን ማለት ነው? አቀርቅሮ መሬት ማየት፣ ዝቅ ብሎ ለአምላክ መገዛትን ለቅዱሳን ክብር መግለጽ፣ ወይንስ ስፖርት መስራት? ዝቅ ብሎ ለአምላክ መገዛትን ለቅዱሳን ደግሞ ክብር መግለጽ ነው ካላችሁ ትክክል ናችሁ። ስግደት በስንት ይከፈላል? በሁለት፣ በአንድ፣ በአምስት? በሁለት ካላችሁ ትክክል ናችሁ። የአምልኮና የጸጋ ተብሎ ይከፈላል። አንዳንድ ጊዜ ደግሞ የአምልኮ የጸጋና የአክብሮት ብለው የሚያስተምሩ አባቶቻችን አሉ። እናንተ ግን ለጊዜው በሁለት የሚለውን ትክክለኛ መልስ አድርጋችሁ ያዙ። ለእግዚአብሔር ብቻ የሚቀርብ ስግደት ምን ይባላል? የጸጋ ስግደት፣ የአምልኮ ስግደት ወይንስ የሰላምታ ስግደት? የአምልኮ ስግደት ካላችሁ በትክክል መልሳችኋል። ለቅዱሳን መላእክት፣ ለጻድቃን እና ለሰማዕታት የሚቀርብ ስግደትስ ምን ይባላል? የጸጋ ስግደት፣ የአምልኮ ስግደት፣ የፍርሃት ስግደት? የጸጋ ስግደት ካላችሁ ትክክል ናችሁ። ወደ እግዚአብሔር ስንሰግድ ምን ማለታችን ነው? ከመቆም መስገድ ይሻላል? ፈጣሪያችንና አምላካችን አንተ ብቻ ነህ? ወይንስ ምንም ማለታችን አይደለም? ፈጣሪያችንና አምላካችን አንተ ብቻ ነህ ማለታችን ነው ካላችሁ ትክክል መልሳችኋል። ለቅዱሳን ስንሰግድ ለምሳሌ ለመላእክት ምን ማለታችን ነው? ፈጣሪዎቻችን ናችሁ፣ እግዚአብሔር አክብሯችኋል፣ እኛም እናከብራችኋለን፣ ስለምንፈራቸው ብቻ እንሰግድላቸዋለን። እግዚአብሔር አክብሯችኋል፣ እኛም እናከብራችኋለን ለማለት ነው ካላችሁ በትክክል መልሳችኋል። መጽሐፍ ቅዱስ ጉልበት ሁሉ ለኔ ይንበረከካል ያለው ለማን ነው? ለንጉስ፣ ለእግዚአብሔር ወይንስ ለመላእክት? ለእግዚአብሔር ካላችሁ በትክክል መልሳችኋል። ኢሳይያስ ምዕራፍ 45 ቁጥር 23 ላይ እንዲሁም ሮሜ ምዕራፍ 14 ቁጥር 11 ላይ ታገኙታላችሁ። አምልኮ የሚባለው ስግደት ለማን ብቻ ይገባል? ለአብ፣ ለወልድ፣ ለመንፈስ ቅዱስ፣ ለቅዱሳን፣ ለነገስታት? ለአብ፣ ለወልድና ለመንፈስ ቅዱስ ካላችሁ በትክክል መልሳችኋል። ስንሰግድ ፊታችንን ወዴት አቅጣጫ እናዞራለን? ወደ ምዕራብ፣ ወደ ምስራቅ ወይንስ ወደ ሰሜን? ወደ ምስራቅ ካላችሁ በትክክል መልሳችኋል። ወደ ቤተ ክርስቲያን ስንገባ ለምን እንሰግዳለን? ለሰዎች ሰላምታ መስጠት ስለሚያስፈልግ፣ የእግዚአብሔር ቤት ስለሆነ ለባለቤቱ ክብር ለመስጠት፣ ወይንስ እግራችንን ለማፍታታት? የእግዚአብሔር ቤት ስለሆነ ለባለቤቱ ክብር ለመስጠት ነው ካላችሁ በትክክል
በትክክል መልሳችኋል። ስግደት የማይደረግባቸው ወይም የማይሰገድባቸው ቀናት የትኞቹ ናቸው? በሰንበት ቅዳሜና እሁድ እና በዓለ ሃምሳ፣ በረቡዕና አርብ ወይንስ በሰኞና ማክሰኞ? በሰንበት ያ ማለትም ቅዳሜና እሁድ እንዲሁም ደግሞ በበዓለ ሃምሳ ካላችሁ በትክክል መልሳችኋል። ከነዚህ በተጨማሪም በየወሩ በ12 በ21 እና በ29 የማይሰገድባቸው ቀናት ናቸው። እሁድ ቀን ለምን አይሰገድም? ስራና ትምህርት ስለሌለ፣ ዕለቱ የደስታ የእረፍትና የትንሣኤ መታሰቢያ ስለሆነ፣ ወይንስ ቄሶቹ ስለሚቆጡ? ዕለቱ የደስታ የእረፍትና የትንሣኤ መታሰቢያ ስለሆነ ነው ካላችሁ ትክክል ናችሁ። በአብይ ጾም ወቅት ስግደት እንዴት ይሰገዳል? ኧረ አይሰገድም። ከሌላው ጊዜ የበለጠ በብዛት ይሰገዳል ወይንስ ማታ ማታ ብቻ ይሰገዳል? ከሌላው ጊዜ በበለጠ በብዛት ይሰገዳል ነው መልሱ ካላችሁ በትክክል መልሳችኋል። ምክንያቱም የንስሐ ጊዜ ስለሆነ። ኪርያላይሶን እያልን የምንሰግደው ስግደት ምን ይባላል? ወይም ምን አይነት ስግደት ነው? ወዲቅ ወይም ሰጊድ፣ አድንኖ ወይም ራስን ዝቅ ዝቅ ማድረግ ወይንስ አመላለስ? ወዲቅ ወይም ደግሞ ሰጊድ ነው በግንባር መሬት ነክተን የምንሰግደው ካላችሁ በትክክል መልሳችኋል። ከቅዱስ ቁርባን በኋላ ወይም የክርስቶስን ስጋና ደም ከተቀበልን በኋላ ይሰገዳል? አዎ ይሰገዳል። ኧረ አይሰገድም። ወይንስ 5 ጊዜ ብቻ ይሰገዳል? አይሰገድም ካላችሁ በትክክል መልሳችኋል። ይህ ማለት የክርስቶስን ስጋና ደም ስንቀበል ክርስቶስ በውስጣችን ያድራል። የከበረ ስጋና ደሙን ይዘን ስግደት አንሰግድም፣ ድካም መድከም የለብንም ማለት ነው። ወደ ቤተ ክርስቲያን ስንገባ ጫማ የምናወልቀው ለምንድን ነው? ምንጣፉ እንዳይቆሽሽ፣ ቦታው የተቀደሰ ስፍራ ስለሆነ፣ ወይንስ በባዶ እግር ስለሚመች? ቦታው የተቀደሰ ስፍራ ስለሆነ ነው ካላችሁ በትክክል መልሳችኋል። ሙሴን ጫማህን አውልቅ እንደተባለ መቼም ታስታውሳላችሁ። ሰብአ ሰገል እነዚያ በጌታ ልደት ከሩቅ ምስራቅ የመጡት ነገስታት ለሕፃኑ ለጌታችን ምን አደረጉ? አዩትና ተመለሱ? ወድቀው ሰገዱለት? ወይንስ ዘመሩለት? መጽሐፍ ቅዱስ እንደሚነግረን ወድቀው ሰገዱለት ካላችሁ በትክክል መልሳችኋል። ወድቀው ሰገዱለት፣ ከዚያ እጅ መንሻቸውንም አቀረቡለት። ኢያሱ የሰራዊት አለቃ የሆነ መልአክ ሲያገኝ ምን አደረገ? ሮጠ? ወደ መሬት ወድቆ ሰገደ? ወይንስ ተደበቀ? ወደ መሬት ወድቆ ሰገደ ካላችሁ በትክክል መልሳችኋል። ይህ ማለት ለቅዱሳን የሚሰጠውን ክብር ሰጠ ማለት ነው። በመጽሐፈ ኢያሱ ምዕራፍ 5 ቁጥር 14 ላይ ታገኙታላችሁ። ይህ የሰራዊት አለቃ ኢያሱ የሰገደለትም ሊቀ መላእክት ቅዱስ ሚካኤል እንደሆነ ቤተክርስቲያናችን ታስተምረናለች። ሰይጣን ወይም ዲያብሎስ ለጌታችን ካቀረበው ፈተና መካከል ምን የሚል ይገኝበታል? ወድቀህ ብትሰግድልኝ ይህን ሁሉ ሰጣለሁ፣ ውሃ ስጠኝ፣ ወይንስ አብረን እንሂድ? ወድቀህ ብትሰግድልኝ ይህን ሁሉ እሰጣለሁ የሚል ነበረበት ካላችሁ በትክክል መልሳችኋል። ጌታችን ታዲያ ለዲያብሎስ ጥያቄ የሰጠው መልስ ምን ነበር? እሺ አለው
ወይንስ ለጌታ ለአምላክ ብቻ ስገድ እርሱንም ብቻ አምልክ ተብሎ ተጽፏል አለው? ወይንስ ደግሞ ምንም አልመለሰለትም፣ በቃ ዝም አለው? ለጌታ ለአምላክ ብቻ ስገድ እርሱንም ብቻ አምልክ ተብሎ ተጽፏል ብሎ መልሶለታል፣ አሳፍሮታል ካላችሁ ትክክል ናቸው። ነቢዩ ዳንኤል ወደ ኢየሩሳሌም አቅጣጫ መስኮቱን ከፍቶ በቀን ስንት ጊዜ ይሰግድ ነበር? 1 ጊዜ፣ 3 ጊዜ ወይንስ 7 ጊዜ? 3 ጊዜ ካላችሁ በትክክል መልሳችኋል። በትንቢተ ዳንኤል ምዕራፍ 6 ቁጥር 10 ላይ ዳንኤል በእግዚአብሔር ፊት ተንበርክኮ እንዴት ይጸልይ እንደነበረ ማንበብ ትችላላችሁ። በዮሐንስ ራእይ መጽሐፍ ላይ በሰማይ ሆነው ለበጉ ወይም ለክርስቶስ የሚሰግዱት ሽማግሌዎች ስንት ናቸው? 12፣ 24 ወይንስ 4? 24 ካላችሁ በትክክል መልሳችኋል። እነዚህ 24ቱ ሽማግሌዎች ብሎ ዮሐንስ የገለጣቸው 24ቱ ካህናተ ሰማይ የምንላቸው ናቸው፣ የጌታችን መንበር የሚያጥኑት። እነዚህ ለበጉ ለክርስቶስ ይሰግዳሉ በሚል በዮሐንስ ራእይ ምዕራፍ 5 ላይ ተጽፎልን እናገኘዋለን። ጌታችን በጌቴ ሴማኒ የአትክልት ቦታ ሲጸልይ እንዴት ሆኖ ነበር? በግንባሩ መሬት ላይ ተደፍቶ ተቀምጦ ወይንስ ቀጥ ብሎ ቆሞ? በግንባሩ መሬት ላይ ተደፍቶ ነበር ካላችሁ ትክክል መልሳችኋል። ከስግደት በኋላ ተንስኡ ሲባል ምን እናደርጋለን? እንቀመጣለን? ቀና ብለን እንቆማለን? ወይንስ መስገድ እንቀጥላለን? ቀና ብለን እንቆማለን ካላችሁ በትክክል መልሳችኋል። በተለይ በሥርዓተ ቅዳሴ ጊዜ ስገዱ ከተባለ በኋላ ዲያቆኑ ተንስኡ ሲል ትሰሙታላችሁ። ያን ጊዜ ቀጥ ብሎ መቆም፣ ተነስቶ መቆም ያስፈልጋል። ግንባራችንን መሬት አስነክተን የምንሰግደው ለምንድን ነው? ለማረፍ፣ ከአፈር መፈጠራችን ወይም ወደ አፈር መመለሳችንን ለማሰብ ወይንስ ወገባችንን ለማሳረፍ? ከአፈር መፈጠራችንና ወደ አፈር መመለሳችንን በማሰብ ነው ካላችሁ በትክክል መልሳችኋል። ወይም ደግሞ ለትህትና ነው ካላችሁም አማራጭ መልስ ሊሆን ይችላል። ከስግደት መልስ ደግሞ ቀና የምንለው ወይም የምንነሳው ለምንድን ነው? ተስፋ ትንሣኤ እንዳለ ለማሳየት፣ በቃ ለመቆም ብቻ ወይንስ ደግሞ ስለሚደክመን? ተስፋ ትንሣኤ ወይም ደግሞ ትንሣኤ ሙታን እንዳለ በማሰብ ነው ካላችሁ ትክክል መልሳችኋል። ስግደት የሥጋ ብቻ ነው ወይስ የነፍስ? የሥጋ ብቻ፣ የሥጋና የነፍስ አንድነት ወይንስ የጉልበት ብቻ? የሥጋና የነፍስ አንድነት ነው፣ በሁለቱም ይሰገዳል ካላችሁ በትክክል መልሳችኋል። የነፍስ የሚባለው በልቦናችንም መስገድ ስለሚገባን ማለት ነው። ንስሐ የገባ ሰው ካህን ከሚያዝለት ቀኖና መካከል የቱ ይገኝበታል? ምጽዋት፣ ስግደት ወይንስ ሁለቱም? ሁለቱም ካላችሁ በትክክል መልሳችኋል። ይህን ያክል ስገድ፣ ይህን ያክል መጽውት፣ ይህንን ጸልይ ሊባል ይችላል ማለት ነው። ስንሰግድ እጆቻችን ምን ማድረግ አለብን? ወደ ላይ ማንሳት፣ መሬቱን ማስነካት ወይንስ ወደ ኋላ ማድረግ? መሬቱን ማስነካት ካላችሁ በትክክል መልሳችኋል። ጣቶቻችንን አጠፍ አድርገን አውራ ጣታችንንም ወጠር አድርገን
መሬቱን አስነክተን እንሰግዳለን። ለታቦት ወይም ለጽላት የሚደረግ ስግደት ምን ይባላል? የጸጋ ስግደት፣ የአምልኮ ስግደት ወይንስ አይሰገድም? የጸጋ ስግደት ካላችሁ በትክክል መልሳችኋል። ምክንያቱም ታቦት ወይም ደግሞ ጽላት ቃሉ ያረፈበት ዙፋኑ ስለሆነ የጸጋ ስግደት እንሰግዳለን። ለካህናት ወይም ለአባቶቻችን ዝቅ ብለን የምንሰግደው ለምንድን ነው? አምላክ ስለሆኑ፣ የእግዚአብሔር አገልጋዮች ስለሆኑ በማክበር ወይንስ ገንዘብ እንዲሰጡን ነው? የእግዚአብሔር አገልጋዮች ስለሆኑ በማክበር ነው ካላችሁ በትክክል መልሳችኋል። በቤተ ክርስቲያን ውስጥ ወንበር ላይ ተቀምጦ መስገድ ይቻላል? አዎ ይቻላል። ኧረ አይቻልም? ወይንስ ማንም አያየንም ችግር የለውም? አይቻልም ካላችሁ በትክክል መልሳችኋል። ከህመምተኞች በስተቀር ሁሉም ቀጥ ብሎ ቆሞ መሬት እየነካ እየተነሳ መስገድ እንዳለበት ሥርዓተ ቤተ ክርስቲያን ያስተምረናል። ህመምተኞች ከሆኑ ግን ተቀምጠው ካንገታቸው ከወገባቸው ብቻ እንደ ህመማቸው ጥንካሬ ጎንበስ ጎንበስ እያሉ ግን እንዲሰግዱ ቤተ ክርስቲያን ታስተምራለች። ስግደት በተለይ የትኛውን የዲያብሎስ ክፉ ፈተና ለማሸነፍ ይረዳናል? ትዕቢት፣ ስርቆት ወይንስ ውሸት? ትዕቢት ካላችሁ በትክክል መልሳችኋል። ስግደት ለብዙ ነገር ይረዳል። ነገር ግን በዋነኝነት ራስን ዝቅ ማድረግ ስለሆነ ከትዕቢት ፈተና እንድንጠበቅ ይረዳናል። በዘወትር ጸሎታችን መሰረት ለአብ፣ ለወልድ፣ ለመንፈስ ቅዱስ ስንት ጊዜ እንሰግዳለን እንላለን? 3 ጊዜ፣ 1 ጊዜ፣ የቻልነውን ያህል። 1 ጊዜ ካላችሁ በትክክል መልሳችኋል። እሰግድ ለአብ ወወልድ ወመንፈስ ቅዱስ አሐተ ስግደተ፣ ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደት እሰግዳለሁ እያል እንደምንጸልይ ማለት ነው። አስተብርኮ የሚለው ቃል ትርጉሙ ምንድን ነው? ከጉልበት ሸብረክ ከወገብ ዝቅ ብሎ መስገድ፣ አንገትን ቀና አድርጎ መተያየት ወይንስ ተንበርክኮ እጅን ማንሳት? ከጉልበት ሸብረክ ከወገብ ዝቅ ብሎ መስገድ ማለት ነው ካላችሁ በትክክል መልሳችኋል። የአምልኮ ስግደት ለእመቤታችን ለቅድስት ድንግል ማርያም ይሰገዳል? አዎ፣ አይሰገድም? ወይንስ 1 ጊዜ ብቻ ይሰገዳል? አይሰገድም ካላችሁ በትክክል መልሳችኋል። ለእመቤታችን የምንሰግደው ስግደት የጸጋ የክብር ስግደት ነው እንጂ የአምልኮ ስግደት አይደለም። ምክንያቱም ቅድም እንደተባባልነው የአምልኮ ስግደት የሚሰገደው ለእግዚአብሔር ብቻ ነው። ከመስቀል ፊት የምንሰግደው ለምንድን ነው? ስለምናመልከው የክርስቶስ ዙፋን መሆኑን እያሰብን ወይንስ እንጨቱ የተገኘበትን ዛፍ እያሰብን? የክርስቶስ ዙፋን መሆኑን እያሰብን ነው ካላችሁ በትክክል መልሳችኋል። ስጋውን ቆርሶ ደሙን አፍስሶ የክብር ዙፋኑ ስላደረገው ለመስቀል የጸጋ ስግደት እንሰግዳለን። ታመው መስገድ የማይችሉ ሰዎች ምን ያደርጋሉ? በልባቸው ሰግደው ይጸልያሉ? ግዴታ መስገድ አለባቸው? በቃ ስለማይችሉ ማድረግ የለባቸውም። በልባቸው ወይም በሐሳባቸው ሰግደው ይጸልያሉ ካላችሁ በትክክል መልሳችኋል። ቅድም ስግደት የሥጋም የነፍስን ነው ብለን መነጋገራችንን እንዳትረሱ።
የስግደት ዋና ዓላማ ምንድነው? ሰውነትን ማፍታታት፣ ራስን ማዋረድና እግዚአብሔርን ማክበር ወይንስ እንቅስቃሴ ማድረግ? ራስን ማዋረድና እግዚአብሔርን ማክበር ነው ካላችሁ በትክክል መልሳችኋል። በቤተ ክርስቲያን ስግዱ ለእግዚአብሔር ሲባል ምን እናደርጋለን? ከአንገታችን ጎንበስ እንላለን? ተደፍተን እንሰግዳለን ወይንስ እንቀመጣለን? ተደፍተን እንሰግዳለን ካላችሁ በትክክል መልሳችኋል። ግንባራችንን መሬት አስነክተን በእግዚአብሔር ፊት እንሰግዳለን። ስግደት ያለ ምን ዋጋ የለውም? ያለ ጫማ፣ ያለ እምነትና ያለ ንጹህ ልብ ወይንስ ያለ ምንጣፍ? ያለ እምነትና ያለ ንጹህ ልብ ዋጋ የለውም ካላችሁ ትክክል መልሳችኋል። ልጆቻችን እነሆ ስለ ስግደት የነበረን ጥያቄና መልስ ተጠናቀቀ። ስግደት ሰውነታችንን ዝቅ አድርገን ለእግዚአብሔር ክብር የምንሰጥበት ትልቅ ሥርዓት እንደሆነ አይተናል። ለቅዱሳንም ደግሞ የጸጋ ስግደት እንደሚገባ ተምራችኋል። በተለይ ደግሞ የተማራችሁትን በተግባር መፈጸም ሁልጊዜ እንደሚያስፈልጋችሁ ማስታወስ አለባችሁ። በዚህ በጾም ወቅት ታዲያ እንደ አቅማችን መጠን ብዙ መስገድ በረከትን ያሰጠናል። ይህንን ቪዲዮ ለሌሎች አጋሩልን። አስተያየት ካላችሁ ኮሜንት ላይ ጻፉልን። ቀጣይ ስለ ምጽዋት ይዘንላችሁ እንቀርባለን፣ እንዳያመልጣችሁ። ታዲያ ቪዲዮዎቻችን ወደ እናንተ እንዲደርሱ ምናልባት ሰብስክራይብ ሳታረጉ ቀርታችሁ እየተመለከታችሁ ከሆነ ሰብስክራይብ የምትለዋን በመጫን ቤተሰብ ሁኑ። መልካም የጾም ጊዜ ይሆንላችሁ።